ጃጀጣልኮ ምንድነው? ምን ፈልገህ ነው? ጃጀጣልኮ ምንድነው? እንዴ እኔ ይዤው እሄዳለሁ። እንግዲህ የተለያዩ ሰዎች ናቸው የነበሩት እዚህ ጋር ወደሽ ምናምን ምን አስቦ ነው ለክስ መሽ እኔማ እዚህ ተሰብስበው ትናገራለህ አትናገርም? ምንድነው እዚህ ውስጥ ያስቀመጥከው? ቻችን አሁን እንዳጋጣሚ ለሌላ ስራ ወደታች እየሄድን ነበር። ምንድነው እንዳጋጣሚ የሆነ እቃ የሆነ ቦርሳ ተጥሏል ተብለን ያንን ቦርሳ ውስጥ ምን እንዳለ ለማየት አሁን ነው ስልክ የተደወለልን። የሆነች ልጅ ናት የሆነ ቦርሳ እዚህ አካባቢ ላይ ተጥሎ ነው ተብሎ ነው የተለያዩ ሰዎች ነበሩ። እስቲ እዛ ቦርሳ ውስጥ ምንድነው የተጣለው እባካችሁ ቶሎ ድረሱልን ተብሎ ነው። እስቲ እንሂድና ምንድነው የተጣለው የሚለውን እንይ። ኑ ተከተሉኝ። ምናልባት ያቺኛዋ ልጅ ናት የደወለችልን። እስቲ ለሌላ ስራ እየሄድን ነበረ ግን አፋጣኝ ነው ብላን ነው። ሰላም ነው? እንዴት ነሽ? አንቺ ነሽ አይደል? አዎ አቤል ነኝ። እቃ ተጥሏል የሆነ ባግ ቦርሳ ነገር ተጥሏል ብለሽ የደወልሽልኝ አንቺ ነሽ መሰለኝ። እሺ ነይ ቦታውን አሳይኝ። እሺ እዚህ አካባቢ ነሽ አይደል? ምንድነው ልጆች ምናምን አልነካኩትም ቦርሳውን? ኦኬ ቤት በኩል የትኛው? ኑ ልጆች ወደዚህ ጋር ነው። በዛ በኩል ያሉት ልጆች እዚህ ጋር ሰው ተሰብስቦ የነበረው በታችኛው በኩል ለዚህ ነው። ሙሉ ሰው ተሰብስቧል ግን ሊያዩት አልቻሉም። እስቲ እሱ ጋር አሁን ማንም ሰው አልከፈተውም አይደለ? ልጅ ነው የተጣለው። አዎ አንሳት ይችላል። አይ ታዩ እንቺ ይሄን ያዡ። እኔ ይዤው እሄዳለሁ። እንግዲህ የተለያዩ ሰዎች ናቸው የነበሩት እዚህ ጋር እዚህ አካባቢ ነው ያንቺ ቤት? አዎ አባቴ። እንግዲህ ምን ነረፍ ልጁ ብርድ መቶት ከሆነ በእናት እንግዲህ የተለያዩ ሰዎች ናቸው የነበሩት። ምንድነው የምናደርገው? እሷ ቤት የተወሰነ ሰዓት እንቆይና ይሄ ልጅ ምንድነው ማን ነው እዚህ ጋር አስቀምጦት የነበረውን ነገር የሚለውን ለማየት እንሞክራለን። በጣም የሚያሳዝነው ትንሽዬ ልጅ ነው እዚህ ጋር ያገኘ ነው። የህግ አካላቶችንም ለመጥራት እንሞክራለን። አሁን ቀጥታ እስቲ ያንቺ ቤት እዚህ አካባቢ ነው ብለሽኛል? በዚህ በኩል ነው። በቃ የህግ አካላቶች ይምጡ፣ ልጁንም ወደ ሆስፒታል እንወስደዋለን። እስቲ ያለውን ነገር ለመከታተል እንሞክራለን። አብራችሁን ቆዩ። እንግዲህ በጣም የሚያሳዝን ነው ቤተሰቦች። ያው እንዳያችሁት ተሯሩጠን ምን ብለን ልጁን ወስደነዋል፣ ወደ ሐኪም ቤት እንዲሄድ አድርገናል። ያው ማን የጣለው እዚሁ አካባቢ ላይ እንግዲህ ያው በተደጋጋሚ ብዙ ጊዜ እንደዚህ የተጣለ ልጅ ተገኝቶ አያውቅም። ያው እንደምታዩት ወደ ውስጥ ነገር ነው፣ ውስጥ ለውስጥ ነው ቤቶች አሉት። የተለያዩ መንደሮች አሉ እዚህ አካባቢ ላይ የተለያዩ ሰዎችን አሁን ከዚህ ሲጀመር እህቴ ናት ፊት ለፊት የምታዩት ይሄን ነገር የጠቆመችኝ። መጀመሪያ ላይ የተለያዩ ሰዎች ያንን ቦርሳ ለመክፈት አልፈለጉም ነበረ። ቦርሳው መጀመሪያ ተጥሎ ነበር አይደል የነበረው የሆነ ቦታ ላይ ሲንቀሳቀስ እያዩት ምንድነው ይሄ ነገር ብሎ እንዳጋጣሚ ትንሽ ተከፍታ ነበረ ቦርሳዋ እንዳያችኋት እና መክፈት አልፈለጉም። ያው ጊዜውን ማሳሳቢ ነው። ልጆችም ደግሞ የሚሰሙት ነገር አለ። የወደቀ ነገር እንዳታነሱ፣ እንዳትከፍቱ፣ እንደዚህ አይነት ነገር ስታዩ በተሻለ መጠን ለቤተሰቦቻችሁ አሳውቁ ምናምን ነገር ነው የሚባለው። እና ያው የኛ ሚዲያ ናተችኛዋ እንግዲህ እህታችን የምታዩት ተከታታያችን እንዳጋጣሚ ስልካችን ነበራትና ደወለችልን። የተጣለ ልጅ አለ እንደዚህ አይነት የተለያዩ ኬዞች ስለምንሰራ እሷም ትከታተለን ነበረ እና እኛ እንደውም ወደ ሌላ ቦታ እየሄድን ነበረ። ሌላ ስራ ነው የነበረን። እንዳጋጣሚ የተጣለ ነገር አለ፣ የወደቀ ልጅ ሳይሆን አይቀርም። ትንሽ እያይተሹ ነበር አይደለ? እና ልጅ ሳይሆን አይቀርም እና በቃ ሙሉ ለሙሉ እንዳከፍችው እኛ የህግ አካላቶችንም እንጠራለን። እኛም መተን ያለውን ነገር እስቲ ለመከታተል እንሞክራለን ብለናት ወደ ሰፈሩ ደረስን። ከደረስን በኋላ እንዳያችሁት ከኋላ አካባቢ ላይ እኛ ሰዎቹን ወደ ኋላ አድርገናቸው ነው አስቀርተናቸው ነው እንጂ ብዙ ሰዎች ነበሩ አካባቢው ላይ የነበሩት እና ልጆቹን እንደውም ሌላ ነገር እንዳይሆን ብለው ትልቅ ሰዎች ነው እንጂ የነበሩት ትንሽ ልጆች አልነበሩም። ያም የሆነበት ምክንያት ምንድነው?
ያው ሌላ ነገር እስከ ልጅ ውጪ ሌላ ነገርስ ቢሆን በቃ የሚያስደነግጥ ነገር ነው። ይንቀሳቀሳል፣ እየተንቀሳቀሰ ነው የነበረው እና እስቲ መጀመሪያ ልጁን አንቺ እዚህ አካባቢ ነዋሪ ነሽ አይደለ? የዚህ አካባቢ ነዋሪ ነኝ። እዚህ አካባቢ ስምሽን በይቅርታ ስምሽን አስታውቂልኝ እና በዛው። እሺ ብሩክታይት እባላለሁ። እዚህ አካባቢ ልጁን ካገኘንበት ወደ ታች ወረድ ብሎ ኑ ቡና ጠጡ እሰራለሁ እና እንደ አጋጣሚ ቤቴ ልጁ ከተጣለበት ወደዛ ያለው ቤት ግቢ ነው እና ቡና አልቆብኝ አንዴ መጣሁ ብዬ ቡና ላመጣ ስሄድ ህፃናቶች ለመንካትም ለመጠጋትም ፈርተዋል እና ሳይ ይንቀሳቀሳል ምንድነው ምናምን ብዬ ልጠጋ ስል ደግሞ የሚያልፍ ሰውዬ ኧረ ታይ ቦምብም ሊሆን ይችላል ምናምን አይነት ነገር አለኝ እና ዝም ብዬ አለፍኩኝ። ከዛ ልክ ሳልፍ ደግሞ ማሽኔን ረሳሁት፣ የቡና ማሽኔ ድጋሚ ማለት ነው። ስመለስ አሁንም ሰው ከቦታል። ምን ላድርግ ምናምን ብዬ ሳስብ የእናንተ ዩቲዩብ በጣም ስለምከታተል ምናልባት እናንተ ልትረዱኝ ትችላላችሁ ብዬ አስቤ እኔ የደወልኩላችሁ ማለት ነው። ምክንያቱም እኔ ብቻዬን እዛ ከያዝኩት ዘመኑን ታውቀዋለህ እስኪጠራ ምናምን ተብሎ ደፋ ቀና ምልበትን ህይወቴን በእስር ቤት ወይም ደግሞ በምርመራ ማሳለፍ ስላልፈለግኩ ነው አንተ ጋር የደወልኩልህ ማለት ነው። እሺ ብሩክቲ እንግዲህ በጣም አሪፍ ጥሩ ነው ያደረግሽው። እኛም ደግሞ ዝም ብለን አይደለም ብቻችን የምንመጣው ከካሜራ በስተጀርባ የተለያዩ ቀደም አንቺም እንዳየሽው ልጁን ካገኘን በኋላ የተለያዩ የህግ አካላቶችን እንደዚህ ሚዲያ ላይ የሚያማክሩንን አብሮን የሚሰሩንን ይዘናቸው እየመጣን አብረን ነው የምንሰራው እና ጥሩ ነው ያደረግሽው። እስቲ ምናልባት እዚህ አካባቢ ላይ እንግዲህ ጫፍ ላይ ነው አይደለ እንዳልሽኝ፣ ቅድምም ያው ካሜራውን እንትን ከማለታችን በፊት ወደ ቦታውን እየጠቆምሽኝ እያሳየሽኝ ነበረ ቡና የምትሰሪበትን ቦታ። ምናልባት እንግዲህ ቡና ጠጡ ላይ ስትሰሪ የተለያዩ ሰዎች የሚያጋጥሙሽ ይኖራሉ። እዚህ አካባቢ ላይ ያሉትንም አብዛኛው ማህበረሰቦችን ወደ ላይ ወደ ታች የሚሉትን ዋናዎቹንም ነዋሪዎቹንም ተከራዮቹንም የማወቅ ነገሮች ሊኖሩ ይችላሉ በደንብ ነው የማውቃቸው። እና ስለዚህ ምናልባት እንግዲህ አሁን የተለያዩ እርጉዞች ሊኖሩ ይችላሉ እዚህ አካባቢ ላይ። እንዳየሁት አነስተኛ መንደር ናት፣ በጣም ትልቅ አይደለም፣ አነስተኛ መንደር ናት። ግን ብዙ ሰዎች አሉ የሚኖሩባት። እንደሌላው አካባቢ በጣም ብዙ ሳይሆን ግን ያው እንደ አነስተኝነቱ አይደለም መንደሩ። የምትጠራጠሪያቸው ምናልባት እገሌ ሊሆኑ ይችላሉ ምናምን ብለሽ የምትጠራጠሪያቸው ሰዎች አሉ? እንደው ማንን ታስባለህ? ማንም እኮ የለም። ግን ደግሞ ሰሞኑን እርጉዝ የነበሩ ምናምን ያልከው ምናልባት እርጉዝ ከእኔ ከምሰራበት ጀርባ እንትን አሉ አከራዮች አሉ እና እነሱ እርጉዝ ናት እሷ። ግን ደግሞ በቅርቡ ጠይቄያታለሁ። ገና ናት አልወለደችም። ገና 9ኛ ወሯን ቀጣይ ላይ ነው እንትን የምትለው። እሷ ልትሆን አትችልም፣ የምትሆን አይመስለኝም። እሷ አትሆንም። ከኔ ቤት ደግሞ እኛ ግቢም አሉ። ግን አሁን በቅርቡ ዛሬ 5ኛ ቀኗ ነው ወልዳለች። ጠይቄያታለሁ። እሷ አትሆንም። ሌላ ማለት ምናልባት አሁን እንደዚህ አትሆንም ስትይ እነዚህን እርጉዞች ወልደሽ ከወለዱ በኋላ ሄደሽ ጠይቀሻቸዋል? አንደኛዋን ከኔ ጀርባ ከምሰራበት ጀርባ ያለች ያልኩ ገና 9 ወሯ አልደረሰም። የኔ ግቢ እናት ያልኩ ደግሞ ወልዳለች። 4ኛ ቀኗ ነው። ትላንት ከ9 ሰዓት አካባቢ ጠይቀሻታል? ሄደሻል? ያው ደስተኛ አይነት ናቸው በኖሯቸውም ምንም ልጅ የሚፈልጉ አይነት ሰዎች ናቸው? ልጁ ባለቤትየው ብዙም አልግባባውም እሷን ግን በደንብ እግባባታለሁ እና ልጅ በጣም ነው የሚወዱት እነሱም አይመስሉም። ያው ግን ደግሞ እሷ በጣም ልጅ ትወዳለች፣ ልጅ ይወዳሉ እና የኑሮ ሁኔታቸውም ይህን ያህል ልጅ ማሳደግ አንችልም ብለው እንኳን ይጥላሉ እንዳልለ ተከራይ ቢሆኑም ግን እሷም ትሰራለች እሱም ይሰራል። እንደዚህ የሚያደርጉ አይነት ሰዎች አይደሉም ማለት ነው? እነሱ አይደሉም። ግን ምናልባት አሁን እንግዲህ የተለያዩ ሰዎች ታውቂያለሽ በቅርብ እዚህ አካባቢ የገቡ ሌላስ በቅርብ ሳይሆን ማንኛውም ሊሆን ይችላል የምጠረጠራቸው ሌላ ሰዎች ካሉ? ያው ቀደም ትንሽ እየነገርሽኝ የነበረው ነገር ስላለ አሁን ድጋሚ ለሚዲያ እናንተም የተለያዩትን ሰዎች ያሉትን ሰዎች እንድታውቁ በማለት ነው እንጂ የነገረችኝ አንዳንድ የሚያጠራጠር ሰዎች አሉ። ቢያንስ 1-2ቱን እርጉዞች ትንሽ ጠርጥሬያቸዋለሁ። ልጁ ከተገኘ በኋላ ማን ሊሆን ይችላል ምናምን እያልን እኔና አንቺ ዳርጋር ቁጭ ብለን እዚህ አንቺ ጋር ከመግባታችን በፊት እያወራን ነበረ። እስቲ 2 አሉ በጣም የጠረጠርናቸው 2 እርጉዞች አሉ። አንድ ባልና ሚስት፣ ሌላ አንድ ባልና ሚስት አሉ አይደለ? እስቲ ምናልባት ለጥርጣሬ ሊያበቃሽም ይችላል የምትይውን እስቲ አንደኞቹን ንገሪኝ። የለም አሁን ያልከው ባልና ሚስቶቹ 2ቱ ሲወጡም አንድ ላይ ነው፣ ሲገቡም አንድ ላይ ነው።
ያላቸው የትዳር ሁኔታ ደስ ይላል። እና እሱ አቡሽ ብለው ነው የሚጠሩት። እሷን ደግሞ አላቃትም። ይሄን ያህል የምትግባባ አይነት አይደለችም። ያው እኔ እዚህ ሰፈር ነኝ እንዴት አላቃትም አልሽ እንዳትል፣ በቅርቡ ነው የገቡት። ማለት ቢገቡ 6 ወር ይሆናቸዋል። እና 6 ወር ይሆናቸዋል። ሆዷ ከመግፋቱ በፊት ትንሽ ትወጣ ነበር። እኔም ጋር ስትሸኘው ምናምን ነገር ሸኝታው ስትመለስ ምናምን እኔ ጋር ታርፍ ነበር። ከዛ ግን አሁን ወደ እየገፋች ምናምን ስትመጣ ግን ሰላም ማለትም አቆመች። ጥግ ጥጓን ነው የምትሄደው ምናምን ነገር ነው። ምናልባት እሱ አሁን ላይ ማለት የነገረችኝ ወርና ወሩ አሁን እሷ ልትሆን ትችላለች። ባልየው ተግባቢ ደስ የሚል ሰውዬ ነው። እስካሁን ድረስ ሰላም ብሎኝ ምናምን ነገር ተቀምጦ ሻይ ጠጥቶ ቡና መጠጣት አይወድም። ብዙ ጊዜ ቡና እሷ ካላፈላችልኝ አልጠጣም ነው ምናምን ነገር ስለሚል ብዙ ጊዜ እኔ ጋር የሚጠጣው ሻይ ነው። ጠዋት ፓስቲ በእንትን መብላት ስለሚወድ እንደዛ ነው የሚበላው። ቤት ቁርስ በልቶ አይሄድም። እኔ ጋር ይመጣል ይበላል ምናምን ነገር እና እሱ ተግባቢ ነው። እሷን ግን እንደነገርኩ ስሟንም አላውቀውም። እዚህ ከገቡ 6 ወር ሆኗቸዋል እንዳልኩ። ግን ደግሞ ምናልባት እነሱ ያለ በቃ ይሄን ያህል እርግጠኛ ያው መፍረድ አይቻልም በነገራችን ላይ አይደለ። እሷ አሁን ትውልድ እርጉዝ እንደነበረች እንጂ ትውልድ የምናውቀው ነገር የለም። ምናልባት ሄደን እኛ እንግዲህ እንደሌላው ጊዜው እንደምናደርገው የተለያዩ ክትትሎችን ልናደርግ እንችላለን። ሰሞኑን እዚህ አካባቢ ላይ ሆነን ቤታቸውን መውጣትም ስላቆመች ምናምን እሱም እየወጣ ስላልሆነ እርግጠኛ ነኝ እንዲህ ምናምን አልልህም። ግን እነሱንና ሁለቱን እዛ ያልኩህን እነሱን ብታጣራ ምናልባት ልታገኛቸው ትችላለች። ከሁለት አንዱ ነው የሚሆነው። ደግሞ ምናልባት አንተ እውነትም አይ እሷ ገና ናት የሆነች በጓደኝነት ያረገዘች አለች ያልተጋባች። ግን እሷ ገና 7ኛ ወሯ ወፍራም ስለሆነች ይሄን ያህል ገፋ እንጂ እንደነገሩኝ ምናልባት እሷ አትሆን ከሆነች ልልህ ነበር። ግን አሁን ያልኩህ ጋር ብትሄድና ብታጠራ የእነሱ 2 ሰዎችን ነግረሽኝ ነበረ። የአሁኖቹ አሉ። ምናልባት ወደ እነዚህኞቹም ትንሽ የምንጠራጠራቸው አይነት ሰዎች ስለሆኑ ወደ እነዚህም ቤት የምንሄድ ነው የሚሆነው። ሁለተኛዋ ደግሞ አንድ ቀድም የነገርሽኝ በተለይ ስለ 2 ሰዎች ነግረሽኝ ነበር። አንደኛዋ ያው ከባለቤቷ ጋር ተጣልታ ምትኖራለሽ ብለሽኛል እዛ አካባቢ እና ያው ሲጨቃጨቁ ትሰሚ እንደነበረ ልጅህን እገልልሃለሁ ምናምን ትለው እንደነበረ የሆነ የነገርሽኝ ነገር ነበረ። እናንተ አካባቢ የነበረች እንደውም አንቺ ጋር እየመጣች በትዳሯ ደስተኛ እንዳልሆነች አልፎ እንደዚህ እየመጣች ትነግርሽ የነበረችም ልጅ አለች። እስቲ ስለነሱ ነገር ትንሽ። እነሱ ደግሞ እንዴት መሰለ ሰውየው ቀን ደህና ነው ይንከባከባታል ምናምን ነገር። ማታ ግን አብሾ አለበት መሰለኝ ይጠጣል፣ ይደበድባታል ምናምን ነገር እና በቤት እኔ ማልፈው በእነሱ ግቢ ነው ምናምን እና ከምሰራበት እንዲህ አይነት አጠገብ እንደዚህ አይነት ዘወር ብለው ስለሆነ ግቢያቸው አንዳንዴ እቃ መሸከም ሲያስጠላኝ ምናምን እነሱ ጋር እንደዚህ የመግባባት ሴትዮ ስላለች እነሱ ጋር አስቀምጬ ነው የምወጣውና ላስቀምጥ ስሄድ ምናምን ይጨቃጨቃሉ። እና እንደነገርኩ ቅድምም እንደነገርኩ ከካሜራው ጀርባ እንደነገርኩ እንትን ልጅህን እገልልሃለሁ አልለቅህም፣ አንተ ዛሬ ብደበድበኝ ስላረገዝኩና ኃይል እንደሌለኝ ስላወቅኩ ነው፣ ነገር ግን ታየኛለህ ምናምን ኃይሌን ታውቀዋለህ ምናምን ብለው ይጨቃጨቃሉ። እና እሷ እንደዚህ ተጨቃጭቀው ጠዋት ትመጣና ደግሞ ቡና ነገር አዛኝ አንድ ቡና አዛኝ ስንት ደቂቃ ሙሉ ብሶቷን ታወራለች። ደስተኛ አይደለሁም ግን እኮ ይሄ ልጅ ይዞኝ ነው ምናምን ነገር ትላለች። እና ከነገርኩ እነዚህን አሉ 2 አሉ። ትኩረቴ በተለይ 2 ላይ ነው። እነዚህኞቹ አሁን የነገርሽኝ አንቺ ጋር ነው በጣም ብዙ ጊዜውን እየመጣች የምታሳልፈው። እሷ ሁሌም ብዙ ጊዜ ማለት በቃ ከቤቷ እንደዚህ እንደወጣች ስለሆነ የምታገኘኝ ትመጣለች። አንድ ሲኒ ቡና ምናምን ቡና ትለኛለች። ቡናው እስኪፈላ በል ከፈላ በኋላ በል በቃ ሁሌም በቃ በየቀኑ ማታ 3 ሰዓት ጠዋት 3 ሰዓት የእሷ እንትን አንዳንዴ ታሳዝነኛለች። አንዳንዴ ደግሞ አሁን ባለፈው ስለ ልጁ ስትፎክር ከሰማኋት በኋላ በቃ ብዙ መስማት ስለሷ መስማት ነው አስጠላኝ። ማለት እንዴት ልጅ ላይ እንደዚህ ታደርጊያለሽ ምናምን ስላት ደግሞ
አሳይሻለሁ ባልየው ስለሚያናድዳት አይነት ነገር ነው። አሳይሻለሁ ፎክሬ ብቻ አልቀር ምናምን ስለምትል እሷም እጠረጥራለሁ። ኦኬ ማለት እነሱ ማለት እንደዚህ ስታያቸው ባልየውስ ቀን ባህሪው ሰላማዊ ሰው ነው ያልሽኝ? ማታ ቀንማ አባቴ ጫዋ ደህና ዋላችሁ እንዴት ዋላችሁ ምናምን ነገር ብሎ ይሄዳል ምናምን ነገር ባይፈልግም አዞ ምናምን ነገር ነው። ባይፈልግ ራሱ ባይጠጣ በምናምን ራሱ በቃ ለፀጉርሽ መሰሪያ ምናምን ብሎ ብር ሰጥቶኝ ምናምን አይነት የሚሄድ ሰው። ግን ማታ በቃ ልክ ሲመለስ እያጥረገረገ እየሰደበን ምናምን ነገር አንቺ እየረዳሁሽ ምናምን ብሎ ሁላ እኔንም ስም ስለምል ምናምን ነገር በቃ ያለፈው ያገደመው ሳንቲም የሰጠሽን ሁላ ማታ ያስታውሳታል። ሲሰጠኝና ጨዋ ምናምን መርቄው ምናምን ይሄዳል። ማታ ያንተ ገንዘብ እላለሁ ማለት ነው። ስድቡ ይመጣል ማታ ይጠጣል ነገር። በእርግጥ ምን እንዳለው ምን እንደሆነ ምናምን አናውቅም። ይሄን ያህል አያወራም እሱ ከእሱ አንፃር አያወራኝም። ይመጣል ምናምን ፀጉር መሰሪያ ምናምን ብሎ ይሰጡኝ ቡና ምናምን ነገር ጠጥቶ ምናምን ነገር አምባሻ ይወዳል። አምባሻዬን 2-3 አምባሻ ልታርጎልኝ ምናምን ነገር በቃ እንጂ ይሄን ያህል የሚያወራው በቃ ቀልድ ምናምን ነገር ነው እንጂ ቁም ነገር አያወራም። ማታ ግን በቃ እየተሳደበ ምናምን ነገር ነው የሚያልፈው። ሲገባም እሷን ፊት ለፊት ሲያገኛት ፍርክስ እያደረገ ጠዋት ስትነሳ አብጣ ምናምን ነገር ቀበሻሽ በምናምን ተሸፋፍና ነው እንትን የምትለው። ብዙም አትወጣም። አሁን እንዲሁም ወደ 9-8 ወሯ ምናምን አካባቢ ከሆነ በኋላ ደግሞ እየባሰበት መጠጣቱ ምናምን ነገር እየባሰበት መጣና ታሳዝን። እውነት የሴት ልጅ ስቃይ ከባድ ነው በጣም። እንግዲህ አሁን በተለይ በጣም ታርጌታችን እንግዲህ እነዚህ 2 ሰዎች ላይ 2 ባለትዳሮች ላይ ነው የሚሆነው። ይሄ ልናናገራችሁ የሚችለውም የመጀመሪያዎቹን አናግረን እነሱ ላይ ተጨባጭ ማስረጃ ካገኘን ወደ እነዛ እንሄድም። መጀመሪያ ብቻ እስቲ እንትን ብለን በቅርብ የምናገኛቸው ሰዎች ጋር ምንሄድ ነው የሚሆነው። ወደ እስቲ እዚህ ማህበረሰባችሁ ላይ እዚህ አንቺ የምትኖሪበት አካባቢ ላይ እስቲ የህይወት ኑሯችሁ እንዴት ነው የሚመስለው? እኛ ጋር ደስ የሚል ኑሮ ነው። እንጀራ ከሌለህ እንጀራ ከጎረቤት እየተዋስክ ወጥ። እኔ አሁን በብዛት አሁን ከዚህ ጠዋት ነው የምመጣው። ጠዋት 12 ሰዓት ነው የምወጣው። ጠዋት 12 ሰዓት እወጣለሁ። ክሰል ምናምን ከጎኔ ሌላ እንትን ምሰራለች ቡና ጠጡ ምናምን ትሰራለች። ፓስቲ እየጠበሰች የምታስረክባለች። ከጎን እንደዚህ ቡና ጠጡ ምሰራለች። ከስንት ክንድ በኋላ ደግሞ እኔ አለሁኝ እመጣለሁ። ክሰል አላቀጣጥልም። እንደነገርኩ ብስኩት እየጠበሰች የምታስረክበው ለሷ ከሷ ተቀብዬ ብስኩቴን እዛው ነው የምረከባት። አምባሻ ከሌላ ቦታ ነው የምረከበው ምናምን በቃ በስህተት አይርበኝም ነው የምልህ። እዚህ ከገባው በቃ አሁን እኮ በቃ ብዙ ጊዜ ሆነኛል እውነት። እና ያለን መስተጋብር ምናምን ደስ ይላል። አንቺ የኖርሽውም ከበፊትም ጀምሮ እዚህ አካባቢ ነው? ከልጅነትሽም ጀምሮ እዚህ ትንሽ እንትን ይላል እዚሁ ሰፈር ሆኖ ግን ቤት ቀየርኩኝ። እዚህ ራሴን ለመቻል እናትና አባቴ ያሉት ትንሽ 1-2 ኮብልስቶን ከሄድክ በኋላ ነው እኔ ያለሁት እዚህ ነው። እዚህ የመጣሁትም ያው ራስ ለመቻል ነው። ግዴታ እኮ ሁሌም ከቤተሰብ አትኖርም አይደል? ለዛ ከዚህ ሰፈር ላለመውጣት ለምንድን ነው የምትከራየው? እዚሁ ከኛ ጋር አትኖሪም ወይ? ከዚሁ ሰፈር ማትወጪ ከሆነ ትለኛለች እናቴ። አይ ይህን ሰፈር መልቀቅ አልፈልግም፣ ሳገባም እዚህ ነው ምናምን አይነት ነገር እላታለሁ። እና ሰፈሩ ደስ የሚል ሰፈር ነው። ብጥብጥ የለበት ምን የለበት። ስትዋደድ አንድ ላይ ነው ሁሉም ነገር ደስ ይላል። በጣም አሪፍ። ምናልባት አንቺ ከልጅነትሽም አንቺም ከምትኖርበት አካባቢ እስከዚህ አንድ መንደር ነው። እንደዚህ አይነት ነገር የተከሰተ ምናልባት ሰምተሽ የምታውቂው ተመሳሳይ የሆነ ነገር አለ? እንደው አይ እንደዚህ እርግጠኛ ማለት በዚህ ዓመተ ምህረት በዚህ ምናምን ብዬ ባልነግርህም ግን ተማሪ እያለሁ የሆነ ልጅ እንደዚህ ተጥሎ ምናምን ነገር የሚባል ወሬ ሰምቼ ነበር። ግን መልሶ ለፖሊስ አካል ተሰጥቷል ምናምን ነገር ነው የተባለው። ልጅ እያለሽ በፊት የሰማሽው ማለት ነው? አንድ 10ኛ ምናምን ክፍል እያለሁ 10 እንኳን አሉ። ምናልባት ደግሞ አሁን ትንሽ ውስጥ ለውስጥ የሆነ አካባቢ ስለሆነ የዘረፋ አይነት ነገር ምናልባት እንደዚህ ብዬ እየጠየቅኩሽ ያለሁት የሆነ ወንጀል የበዛበት ሰፈር ሲሆን ወንጀል የበዛበት ቦታ ሲሆን እንደዚህ አይነት ነገሮች አመቶ ለመጣልም ሌላ ወንጀሎችንም ለመስራት ለማድረግም አመቺ ስለሚሆን ይህን ነገር ተጠቅመውበት ይህንን እንደ ጥሩ አጋጣሚ ተጠቅመውበት ሊሆን ይችላል ወይ? አይ እኛ ሰፈር እዛው ተጣልተህ እዛው
ፊት ለፊት ነው የምትታረቀው ምናምን ስለ ሌብነት ምናምን እንዲህ እዚህ ጋር ስልክህን አስቀምጠህ ሄደህ ምናምን ነገር በቃ መታወቂያ ጥለህ አሁን እኮ ሌላ ቦታ ምን ይደረጋል? ብር ካልሰጠህን መታወቂያህን አንመልስልህም ወይም ደግሞ ስልክም ከሆነ ይሸጥብሃል እንጂ የሚመልስበት አይደለም። የኛ ሰፈር ግን መታወቂያ ከጠፋብህ በዛ ስልክ ቁጥር ይደወላል። ከዛ እዚህ አካባቢ እንደዚህ ቦታ ላይ ጥለሃል ምናምን ይባልና ደግሞ ከዛ እዛው ቦታ የሆነ ቦታ አስቀምጬልሃለሁ ተብለህ ምናምን እዛ ቦታ ላይ ተቀምጦልህ የሚኬድ ነው እንጂ ይሄን ያህል ጸብ የበዛበት አይደለም። ጸብ ቢበዛበት ራሱ አልፎ አልፎ ድብድብ ይኖራል በወጣቶች መሀል በምናምን እዛ አካባቢ ከምሰራበት ፊት ለፊት አረቄ ቤት ስላለ ያው በጠጪና በምናምን መካከል በሰካራ መካከል ጸብ አይጠፋም። እዛው ይጣላሉ። ጠዋት ሲነሱ ግን የኔ ውድ ወንድም እየተባባሉ ነው የሚተቃቀፉት እንጂ እንደዚህ አይነት ሰፈር አይደለም። ኦኬ በጣም አሪፍ። ያው ስለ ሁለተኞቹ በደንብ ዲቴል ያወራነው ነገር አለ። ምናልባት ሊሆኑ ይችላል ወንጀለኛ ሊሆኑ ይችላል ብለን ያወራናቸው የመጀመሪያዎቹ ደግሞ አሉ ብዙ እንትን ያላልንባቸው ምናልባት እንደ አጠራጣሪ አይነት የሆነ ነገር የመጀመሪያዎቹ ሊሆኑ ይችላሉ ብለን ያወራናቸው አሉ አይደለ? ሊጥሉ ይችላሉ ብለን ባልና ሚስት እርጉዝ የሆኑት የመጀመሪያዎቹ ላይ አጠራጣሪ ነገር ምናልባት እንደዚህ ስታያቸው አሁን እነዚህኞቹ እየመጡ ያው ጭቅጭቃቸውንም ምናቸውንም ሰምተሻል። እነዛ ግን በጣም ድብቆች ናቸው ብለሽኛል። ስራሳ ማለት እንዴት ጠዋት ወጥተው ማታ የሚገቡ አይነት ናቸው? እንዴት ነው? ወይስ ከቤት ማትወጣ አይነት ነገር ናት? ከሰው ጋር ከጎረቤቷ ጋር አትግባባ ሚስትየዋ ባልየውስ እንዴት ነው? አዎ ይሄን ያህል እሷ አትግባባም እንደነገርኩ እና እሱ ነው የሚግባባው ምናምን ነገር እና ጠዋት ይህን ያህል እሱም አያወራም እንደ ከሱ አንፃር ይሻላል ይባል እንጂ እኛ ሰፈር እሱም ዝምተኛ ነው። ከሱ አንፃር ያወራል ግን ከሌሎቹ ሰዎች አንፃር ስናነጻጽረው ያው እሱም ዝምተኛ ነው ማለት የምንችለው። እንደነገርኩ ያው ቤት ምግብ መብላት መጀመሪያ የነበራቸው ትሸኘዋለች ምናምን ስትመለስ እንዴት ነሽ ምናምን አይነት ነገር ብላኝ ትሄዳለች ምናምን ነገር። ከዛ ግን እንትን እያለች ሆዷ እየገፋ ምናምን ሲመጣ በቃ የተለያየ እንደዚህ እንዳይታይባት ምናምን ነገር አድርጋ ምናምን ፀሐይ ባልወጣበት ጥላ ይዛ ምናምን አይነት ነገር ነው የምትሄደው እና ግራ ያጋባል የእሷን ባህሪ። ለየት ያለ ባህሪ ነው ያላት ማለት ነው። እነሱ አሁን የነገርኩህ ከሁለቱ አንዳቸው ናቸው ያለ ጥርጥር። እንደዚህ ነው ብዬ ልወስንልህ የማልችለው የሁለቱም እዚህ ጋር የነገርኩህ ረጅም ጊዜ ሆኗቸዋል ምናምን ግን አሁን በደንብም ታውቃቸዋለህ? በደንብ አውቃቸዋለሁ ምናምን ነገር ግን እዛ ጋር የነገርኩህ በቅርቡ ነው የተከራዩት ምናምን መጀመሪያ ትሸኘው ነበር። አሁን መሸኘት አቁማለች። ከቤት መውጣት ካቆመች ያው አንድ ሳምንት አልሞላ ሞልቷል የሚሞላት አይመስለኝም። ብቻ ግን ከቤት መውጣትም አቁማለች ምናምን ግን ከነዚህ ከሁለቱ አያልፍም እርግጠኛ ነኝ። ያው ያልኩህ በእንትኗ ምንድን ነው በጓደኝነት እንትን አርግዛለች ያልኩህ እሷ እርግጠኛ ነኝ ወፍራም ስለሆነች ነው እንጂ ከአሁን 7ኛ ወሯን ትላንት እንደጨረሰች ነግራኛለች። ትላንት አይቻታለሁ። ትላንት አይቻት መቼስ ሳሬ ወልዳ ጣለችው አንዴ እሷ እና ከሁለቱ አንዱን ሄዳችሁ ብታጣሩ ይመረጣል። በጣም አሪፍ። እንግዲህ እስቲ እኛም የዚህን የልጅ ነገር በተቻለን አቅም ከቻለን ዛሬ ሆኖ ሄደን እነዚህን ሰዎች አግኝተናቸው የምናጣራ ይሆናል። ሁለቱም ቤተሰቦችን እኔ አንዳቸው ጋር አንደኛው ቡድናችን ደግሞ አንዳቸው ጋር ሄደን መረጃ የምናገኝባቸውን ሰዎች ቀጥታ ለእናንተም ለተመልካቾቻችን እያስተላለፍን የምናቀርብ ነው የሚሆነው። እስቲ እንግዲህ ህይወት ምን ይመስላል አንቺ ጋር በአጭሩ ትንሽ እናውራና እንደመሰነባበቻ። ደስ ይላል አባቴ እውነት ደስ ይላል። አንዳንዴ እንደዚህ የሚያስደነግጥ ነገር ስታይ ህይወትን ትፈራዋለህ። በዛው ልክ ደግሞ እዚህ ሰፈር ለመኖር ነው እንጂ የምትጓጓው እንደዚህ የሚያስደነግጥ ነገር እውነት እኔ አይቼ አላውቅም። ልጅን የሚያክል ነገር በጣም የሚያሳዝን ነገር ነው። ህይወት ግን በዚህ ሰፈር በእኔ ህይወት ደስ የሚል ህይወት ነው ያለው። ምንም ቸግሮኝ አያውቅም ከምንም እስከ ምንም ማለት ነው። እዚህ ጋር ዝርዝር እንኳን ቢቸግረኝ ምናምን እዛው ከጎኔ ካለችዋ እሷም ቡና ጠጡ እየሰራች ከእንትኗ እንደዚህ ፈትቼ ነው የምወስደው ምናምን ያለው ላይ ደስ ይላል። እሺ በጣም አሪፍ። እንግዲህ ተመልካቾቻችን ያው እንደተከታተላችሁት ነው
እህታችን እናመሰግናለን ስለ ጥቆማሽ። ተመልካቾቻችንም እንግዲህ ያው የሰጠችንን ጥቆማ እንደሰማችሁት ነው። በተቻለን አቅም እዛ ሁለቱ ቦታ ላይ አንዳችን አንዳቸው ጋር ሄደን እነዚህን ሰዎች ወንጀለኛ የሆኑትን በቅርብ ርቀት ደግሞ ሌሎቹንም በትክክለኛ ወልደዋል። ምክንያቱም ይሄ ምስኪን ልጅ ገና የተወለደ ነው፣ ተወልዶ የተጣለ ነው። ቤተሰቡን ማወቅ አለበት። ይህ ወንጀል ለምን ተደረገ፣ ለምን አውጥቶ ጣሉት። የፈለገ ችግር ቢኖርባቸው በህጋዊ መንገድ ተወስዶ እንደዚህ የሚያሳድጉ የተለያዩ ሰዎች አሉ። በህጋዊ መንገድ ተረክበው በጉዲፈቻ መልክ ተረክበው እንትን የሚያሳድጉ አሉ። ሰሞኑን ደግሞ እንደምታዩት ከህፃናት ጋር የተለያዩ ወንጀሎች እየተሰሩ ነው ተመልካቾቻችን። እኔም ደግሞ ያቆምኳቸው እየተከታተልናቸው የነበሩ ዋና ዋና ወንጀለኞችን የያዝናቸው የተለያዩ ፕሮግራሞችን እንዳያችሁት ነው። ህፃን ልጆች ላይ ሲነግዱ የነበሩ፣ በህፃን ልጆች ሲያስለምኑ የነበሩ፣ የህፃን ልጆችን የተለያየ የሰውነት አካል ክፍል እያስወጡ ሲሸጡ የነበሩ ተለቅ ያሉትን እነዚህን ህፃኖች ደግሞ ቢያገኙ ያው እንኳን ወላጅ የሌለውን መንገድ ላይ የተገኘውን አይደለም ወላጅ ያለውን ቤተሰብ ያለውን ከክፍለ ሀገር ድረስ እያመጡ የተለያዩ ወንጀል የሚያሰሩ ሰዎች ያሉበት ነው። እኛ አግኝተ ነው ባይሆን ኖሮ ይሄ ልጅ የት ሊሄድ እንደሚችል እንግዲህ አስቡት። በጣም የሚያሳዝን ነበር የሚሆነው ማለት ነው። ስለዚህ ቀድሜ እንዳልኳችሁ እስቲ ተከታትለን ይሄ ልጅ ማን የጣለው የሚለውን ድብቁ ካሜራችንን በተቻለን አቅም አስቀምጠን ቢሆን ትክክለኛውን ማስረጃ ካላገኘን የምንሄድበት ቦታ ሁሉም ጋር የምንሄድባቸው ቦታዎች ላይ ሂድን ካሜራችንን እያስቀመጥን እነዚህን ወንጀለኞችን ለመያዝ ለህግ አካልም ያው የኛ የተለያዩ ሰዎች ከህግ አካል ጋር እየተነጋገሩ ነው እና ይሄና የተለያዩ ሰዎችም ይህን ነገር ያው ቀድመን እኛም ያው የተለያዩ ለእናንተ የሚቀርቡ ፕሮግራሞች እንደዚህ ስለምንሰራ ቀድሞ ያገኘዋል ማለት ነው። እኛም ደግሞ ለማግኘት እንጠራለን። እነዚህ ሰዎች ያው ይሄ ፕሮግራማችን የተለያዩ ሰዎች ጋር እንዲደርስልን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። ሀሳብ አስተያየታችሁን ደግሞ ኮሜንት ሴክሽኑ ላይ እንድታስቀምጡልን እንጠይቃለሁ። አቤል ነኝ። አብራችሁን ቆዩ። ሰላም ቤተሰቦቻችን፣ እንግዲህ ያው እንደነገርኳችሁ የተወሰኑ ሰዎች ያው እዚህ አካባቢ ላይ ዞር እያሉ የተፈጠረውን ነገር አንዳንድ ቤተሰቦች ላይ እርጉዞቹ ወለዱ የተባለበት ቦታ ላይ ብርክቲ እየወሰደች እያሳየቻቸው ነው። ቤቱን እያዩ ነው። የወለዱም አሉ። አንደኛዋ ደግሞ እንዳጋጣሚ እናትየዋ ጋር ሄዳ ነው እየታረሰች ያለችው። አሁን ምንድነው የምናደርገው? አንደኛው የኛ ቡድን አንደኛው ጋር ሄደው እየጠየቁ ነው። ወልዳለች የተባለችው እዚህ አካባቢ አለች። እኛ ደግሞ እነሱ ጋር እንገባለን። ሁለቱም ቦታ ላይ ድብቁ ካሜራችንን እናስቀምጣለን። ያው ቤቱ በር ላይ ነው ያለ ነው። ከአሁን በኋላ እስቲ ያለውን ነገር ከወጣም በኋላ የምነግራቸው ይሆናል። ቀድመን የደረስንበትን ነገር ነው። ተከታተሉ። ሰላም ናችሁ? እንዴት ናችሁ? ሰላም ነው? እንዴት ናችሁ? ያው የሚዲያ ሰዎች ነን። የተለያዩ ማህበራዊ ጉዳዮች ላይ ነው የምንሰራው። ዞር እያለን እንደናንተ አይነት ወጣት አዲስ ባለ ትዳሮችን ኢንተርቪዎች እናደርጋለን። ባለቤትሽ አለ መሰለኝ? ባለቤት ያለ ግን እና ካሜራው አንደኛ ፈቃድ አልጠየቃችሁም? ይደውልልን ሰው የለም? ይዘናል፣ ወረቀት ይዘናል። እየዞርን የምንሰራበትን ወረቀቶች ይዘናል። ይሄው መታወቂያም አለ። ለመልካም ከሆነ ነገር ከሆነ ባለቤትሽንም ጥሪውና ይቻላል። እሺ ሰላም ነው? እንዴት ነው ወንድሜ? ያው ካሜራ ይዘናል። የተለያዩ ማህበራዊ ጉዳዮች ላይ የማህበራዊ ስራዎችን ነው የምንሰራው። ምንድነው ካሜራው? ታዲያ ምንድነው? አዎ ፍቃድም ወረቀት አሳይቻታለሁ፣ መታወቂያችንን አሳይቻታለሁ። ምን ፈልጋችሁ? ምን ፈልገን መሰለ? አዲስ ባለ ትዳሮች ናችሁ መሰለኝ። እሺ። እና የተለያዩ እዚህ ሰፈር ውስጥ አዲስ እንኳን አይደለንም። እሺ ይሁን። አዎ ያው የፈለግነው እኛ የተለያዩ አዲስ ባለ ትዳሮችን እንደዚህ እንደናንተም የቆዩ ጥንዶችንም ሊሆን ይችላል። አንድ አመት ሞልቶናል። አዲስ ናቸው። ታው እንጂ ታዲያ አንድ አመት አዲስ እንዴ? 2 አመትም 3 አመትም ገና አዲስ ነው። እሺ ምን እንታዘዝታለን? በጣም አሪፍ። እንደዚህ እንዳላችሁ ማለት ነው ገብተን ቁጭ ብለን ለተለያዩ ሰዎች የህይወት ተሞክሯቸዋችሁን ለተለያዩ ወጣቶች ለማቅረብ የተለያዩ ሽልማቶችም አሉ። ከተመረጣችሁ ሽልማቱን አበርክተን እንሄዳለን።
እንግባ። እሺ ግቡ። እሺ ቀደሙ፣ እንግባ። ሰዎቻችን እነዚህ ጥንዶች ቤት ገብተናል። ያው የተለያየ የእነሱን ተሞክሮች የህይወት ተሞክሮቻቸውን ወደ 1 ዓመት ይሆነናል ብለውኛል በትዳር ላይ። ያው ከዛ በፊትም በትዳር ህይወት በፍቅረኛሞች እያሉ ያሳለፉትን ህይወት ለእናንተ ያው እንደ ማስተማሪያ የሚሆን ከሆነ ለእናንተ ልናቀርብላችሁ እናንተም እንድትማሩበት ልክ እንደነሱ ደግሞ የተለያዩ ባለትዳሮችን እየዞርን እየጠየቅን እንደሆነ ነገረናቸዋል። የተለያዩ ባለትዳሮችን የጠየቅናቸውም ለእናንተ እያቀረብንላችሁ የትኞቹ ባለትዳሮች ቢሸለሙ ይሻላል የሚለውን የሚሸለሙትን ደግሞ እናንተ ናችሁ የምትመርጡልን። ተሞክሮቻቸውን አሁን እንስማ። እስቲ ከስማችሁ እንጀምርና ማን ልበል? እኔ ዘላለም እባላለሁ። እሺ ዘላለም። እህቴስ? ወይዘሮ ሔዋን እባላለሁ። ወይዘሮ ሔዋን እና አቶ ዘላለም። እሺ በጣም አሪፍ ደስ የምትሉ ጥንዶች ናቸው። ያው ከበር ጀምሮ ትንሽ እንትን አላችሁኝ እንጂ ልገባ ስል ያው የስፖርተኛ አቋም ያስታውቃል። ትንሽ እንትን ብላችሁኛል። እኔማ እንመለስ ድንገት ሲሆን አንዳንዴ ተሰጋለህ እኮ። ምክንያቱም አንዳንዴ ጥሩ ስራ ስትሰራ ምቀኛ አይጠፋምና ከዛ አንጻር ነው እንጂ ሌላ ችግር ኖሮብን አይደለም። አንደኛ ካሜራ ይዛችሁን የመጣችሁት አልተደወለንም፣ ምንም የምናውቀው ነገር የለም። ብዙ ጊዜ በነገራችን ላይ አሁን ካሜራ ላይ የምናገረው ነገር ምንድነው እንደዚህ በድንገት የምንመጣበት ምክንያት ተዘጋጅተን ወይ ደውለንላችሁ ወይ ደብዳቤ ልከን ምናምን መምጣት አቅቶን አይደለም። ግን ሪል ይሄንን ህይወታችሁን ነው እኛ የምንፈልገው። አሁን ያለውን የምትኖሩበትን ህይወት እስቲ እንደዚህ ቤታችሁ ባለበት ሁኔታ እንመጣለን። አሁን ደስ በሚል ሁኔታ ነው ቤታችሁ ውስጥ እያየን ያለ ነው። ይሄ ነገር ያሳብቃል ማለት ነው። እሺ እስቲ አቶ ዘላለም እና ወይዘሮ ሔዋን እንዴት ተዋወቁ፣ እንዴት ወደ ትዳር ገቡ የሚለውን ከሱ ልጀምር። ካቺ ልጀምር። ከሱ ላይ ይሻላል። ያው እሱ ስለሆነ መጀመሪያ ከሱ ይሻላል። እሺ ያው እንደነገርኩ ስሜ ዘላለም ነው እና ዘላለም ትላለች እና ዞላ ዘላለም ነው የምትለው መጀመሪያ። እሺ ለካ ከዛ በኋላ ነው ዞላ ዜድዬ ምናምን ማለት ጀመረች። እና ሌላውን ማሰራት አልችልም። የሚገርም ማሰራት አልችልም ማለት ያው እኔ እንትን ለህብረተሰቡ አገልግሎት ነው የምሰጠው። ጂም ቤት አለኝ፣ ትንሽ በቃ ደረጃውን የጠበቀ ጂም ቤት አለኝ እና አሰልጣኝም ነኝ፣ እንደ ማናጀርም ነው እንትን ምለው። በስፖርት ያደግኩኝ ሰው ነኝ እና አጋጣሚ ሆኖ መታ እኛ ጋር ተቀላቀለች። በቃ በዛ ነው የተዋወቅነው። ጂም ቤት ላይ ማለት ነው። ከዚህ በላይ እንግዲህ ምን ልበልህ፣ በቃ ሳሰለጥናት ተዋወቅን እና ባንዴ ወሽ ያለች ኖ እንዴ ባንዴ እሺ የሚባል ነገር አለ እንዴ? አይደለም በፍጹም። መቼም አስለፍተሽዋል። አላስለፈውም። አንቺ ነሽ እንጂ አንቺ እኮ ነሽ የለፋሽው። ዝም ብለው እየዋሸ ነው። በእርግጥ ደስ ይለኝ ነበረ አሉ ከሱ ጋር ያው እንደነገረ እሱ ማናጀርም ነው አሉ ተቀጥረው እሱ ቀጥሯቸው ምናምን የሚያሰራቸው እና በእርግጥ እኔ ያው እሱ ጋር ነው ሄጄ እንዲያሰለጥነኝ ምናምን የምፈልገው እና ደስ ይለኝ ነበረ እና ያው እኔም ለመቅረብ ተንብያለኝ ወደሱ። ያው ባንዴ ለመነች ማለት ነው። አለመንኩ ያው መጀመሪያ ላይ የሴትነት እንትን ይኖራል። በእርግጥ ደስ ይለኝ ነበረ። እኔ እንደውም ማናጀርም ምናምን አይመስለኝም ነበረ ስገባ። ከዛ በኋላ ነው ሁለቱንም ደርበህ ነበር አንተ የምታሰራው፣ ማናጀሩም አለ። አዎ ያው እንደ እንትን ነው። ምንድነው መሰለህ ይሄ ህብረተሰቡን እንደማገልገልም ጭምር ነው። አንዳንድ ነገር አንተ ስትይዘውና ሌላው ሲይዘው አንድ አይሆንም እና እኔ መጀመሪያ አላማዬም ህብረተሰቡን መርዳት ስለሆነ ስራውን በዋናነት እኔ ባስተዳድረው ይሻላል በሚል ነው። እንደነገርኩ ያው ከስፖርት ጋር ነው እድሜን የፈጀሁት። አቋም ያስታውቃል። እድሜን ገምት ብለህ ማለት ነው። በጣም ትሳሳታለህ። ልገምት አትገምት። እድሜን ሚዲያ ላይ አውጥተህ ፎግሪያት ነው። ያው ግን ያው አወረዲያ ገብተሃል።
አሁን ከፍ አደረከው ዝቅ አደረከው ምንም የተለየ የሚመጣ ለውጥ የለውም አይደለ? ብዙ ጊዜ እንደውም እኮ ሴት ልጆች ናቸው እድሜያቸውን ሸውዳለች እሷ ስታያት ስፖርተኛ እኮ እንደውም እኔ እድሜዋን በእርግጥ አልጠየኳትም። ያው ሴትና ወንድ ይባላል አይደል? እኔ አክቹዋሊ ደሞዝ የለኝም፣ ደሞዜን አትጠይቀኝም። ሴትና ወንድ እድሜውን አይደል? ወንድ ደሞዙን ነው፣ ወንድ ደሞዙን ተሳሳትኩኝ። ሴት እድሜ ደብቃለች። አየህ መጀመሪያ ላይ እና ብቻ ወደ ትውውቃችን እስቲ ስንሄድ ያው እንደነገርኩህ አሰልጣኝ ነኝ። እሷ በገባች ቁጥር ያው ዘላለም መጀመሪያ ስሙ ዘላለም ምናምን ነበር የምትለኝ። እንዳሰራት ትፈልጋለች። እቺ ነገር ትነግሪናለሽ ያሳቃሽ መጀመሪያ ሰቦን ላይ ነው። እሺ ስራዬም ነው እንደነገርኩህ ህብረተሰቡንም ከማገልገል በላይ ስሰራውም ህይወቴ ነው። ስለዚህ እኔ ስሰራ ደስ ይላቸዋል። የሚገርም እሷ ብቻ ሳትሆን አሉ በጣም ብዙ አሉ ሰልጣኞች። በ3 ፈረቃ ነው የምንሰራው። ጠዋት፣ ከሰዓት አለ፣ ማታ አለ እና እኔ እዛው ነኝ። ሌላ የትም ቦታ አልሄድም። በ3ቱም ፈረቃ አለው እና እሷ የማታው ፈረቃ ላይ ነች። በቃ እና እያለችኝ ብዙ ጊዜ አሰራታለሁ። ታወራለች፣ እያሰራዋት በተለይ የትሬድ ሜሉ ላይ ስትሆን መሮጥ ትፈልጋለች፣ ግን ማውራት ስለምትፈልግ ከኔ ጋር ዎኪንግ ነው የምታደርገው ትሬድ ሜሉ ላይ እና ትሬድ ሜሉ ማለት ይሄ መሮጫ ማሽን ነው እና እዛ ላይ ዎክ ነው የምታደርገው። ምክንያቱም ማውራት ትፈልጋለች፣ ከሮጠች ማውራት አትችልም። ወኩን ታበዛለች፣ ወክ ታደርጋለች። ተዘውላት ነው የምትስቀው። ከዛ በቃ እኔም በቃ ያው ሰው አይደለ ስትግባባ ስትቀራረብ፣ ፍቅር ያው መቀራረብ ነው ይባላል እና ተቀራረብን። ከዛ ያው አምሽታ ነው የምትወጣው። ሸኘኝ ምናምን ማለት ጀመረች። እኔም እሸኛታለሁ። በቃ ተግባባን፣ በዛው ተግባባን። ነገርኳት እንደምፈልጋት፣ ባገባት ደስ እንደሚለኝ አሳወቅኳት። ያው እስቲ ለቤተሰብ እንንገር ምናምን አለች። እስቲ እሺ ካሉ እስቲ እኔም ላስብበት ምናምን የሚል ነገር አለች። መጨረሻ ላይ በቃ ሽማግሌ ተላከ። ትንሽዬ ወጪ አድርገን ተጋባን እልሃለሁ። በጣም ደስ ይላል። የመጀመሪያዎቹ ሰሞን የነበረው ነገር። እስቲ ወደ ሔዋን መለስ እንበልና ሔዋን እስቲ እንዴት ነበረ ጥያቄው ሲቀርብልሽ የተሰማኝ ስሜት? ስሜቱን ያው አሁን ላይ መግለጽ አልችልም። በእርግጥ ደስ ይለኝ ነበረ። ምክንያቱም ገና ሳየው ነው የአይን ፍቅር ነው የገባልኝ እና በቃ ደስ ይለኛል። አቋሙ ምናምን ሳየው ደስ ይለኛል። እኔ እንደምፈልገው አይነት ወንድ ነበረ። ስለዚህ ዞሮ ዞሮ ተሳክቶልኛል። ያው ሲጠይቀኝ ደግሞ ምን ብዬ ልንገር? እንዲጠይቀኝ እፈልግ ነበር። ያው ሴት አይደለሁ በእኔ አያምርምና እንዲጠይቀኝ በጣም እፈልግ ነበረ። ግን ያው አልቀናም፣ ራሱ ጠየቀኝ። ያቺ የወኳስ እሷ ልቡን ነው ልክ ያረግሽለት። በጣም ደስ የሚል ታይም ነበረ። ምን ብዬ ልንገርህ? ደስ ይል ነበር። በጣም ደስ ይላል። ያው እንድንቀራረብ ያደረኩት ነገር ነው የዛኔ። ዞሮ ዞሮ ተሳክቶልኛል። ያው ያስታውቃል። አሪፍ የትዳር ህይወት እየመራችሁ እንደሆነ ያው የሚያስታውቅ ነገር አለ። እግዚአብሔር ይመስገን። ከትዳር በፊት እና ከትዳር በኋላ እስቲ ህይወት እንዴት ነው እንደ ሴት ልጅ? ለእኛ እንደውም ማለት ምንም ከትዳር በፊት ከቤተሰብ ጋር ነበር የምትኖሪው? እስቲ ትንሽ ያንቺ የቤተሰብ ሁኔታ ምናምን ያለውን ነገር ቤትም ስትነግሪያቸው፣ ምናልባት በዛ ሰዓት ስራ ላይ ነበርክ እንዴ? እንደነገርኩህ የኔ ስራ ህብረተሰብን ማገልገል ነው። ከስፖርት ጋር አብሬ ነው ያደግኩት። የኔ ህይወት ስፖርት ነው እና ቤተሰቦቼ መሰረታቸው ጥሩ ነው።
እና የስፖርት ቤት እቃ ነው የገዛሁት። መሰረታቸው ጥሩ ስለሆነ እንደነገርኩ ኢንቨስት ነው ያደረግኩት። ዳይሬክትሊ ኢምፖርት ነው ያደረግኩት። የሚገርም ነገር ኢቨን ሀገር ውስጥ ምናምን አይደለም። ወደ አንቺ ይመለሳል። እሺ ጨርስ ከሷ ነው። አይ እሺ፣ አይ ያው ስራ ላይ ነበርክ ላልከኝ፣ ወደ እሷ ነበረ ጥያቄው። ወደ አንድ አመጣሁት። ችግር የለውም። ያው አንድ ነን እኮ። ትክክል፣ አንድ ነን እና ስራዬን ህይወቴን የህብረተሰብን ማገልገልና ማገልገል ብቻ ነው። እሱም በምን ጤናማ፣ ንቁ፣ ጠንካራ ዜጋ ነው ማምረት በለው። እሺ ማምረት ላይ ነው እና አሉ በጣም ትላልቆች አሉ። ክፍያው እዚህ ግባ የምትለው አይደለም። እንደውም ከሚከፍለው የማይከፍለው ይበልጣል። ስንቴ ከፍለሻል አንቺ ለምሳሌ? ከሚከፍለው የማይከፍለው ይበልጣል። እና ስራ አለ ወይ ላልከኝ እኔ በምክንያት ነው የማታስከፍለኝ። አይ አንቺ እስከገባሽ በኋላ እያየሽ መጀመሪያ ላይ የማይከፍሉ ሰዎች አላየሽም? እውነት ነው እንዴ? በበጎ ፍቃድ መጥተው የሚገለገሉ የሚሰሩ የነበረው አይ በቃ አንድ ሁለቴ ይከፍላሉ። ከዛ በኋላ እንትን ነው የሚሉት። እኔም አይጫናቸውም ብዙ ምናምን ነው ያው ችግርም ስለሌለብን እግዚአብሔር ይመስገን። በጣም ሔዋን እስቲ ንገሪኝ። አሁን ቀደም እንትን እያልኩሽ ነበር። በኋላ ከአስተዳደግሽ ጋር ተያይዞና ከትዳር በፊትና መጀመሪያ እስቲ ያንቺን አስተዳደግ ቤተሰብ ስትነግሪያቸው፣ መቼም ያው ቤተሰብ ላይ እንትን ስትይ ሽማግሌ ተልኮ ምናምን እሱ ነገር አለ። እውነት ነው። እኔ ያደግኩትኝ ያው ከቤተሰብ ጋር ነው። እናቴ ናት ያሳደገችኝ። አባቴ በልጅነቴ ነው የሞተው። እናቴ ደግሞ ዲዛይነር ናት። ስለዚህ የገቢ ምንጭም ነበረን። ምንም እዚህ ጋር የሚቸግረንም ነገር የለም። በጥሩ ሁኔታ ነው ያሳደገችኝ። ለዚህ ያበቃችኝም እሷ ናት። እና ያው እንደነገረህ ነው ማታ ማታ እየሄድኩኝ ጂም እሰራ ነበረ። ትንሽ ለሰውነቴም ለቅርጼም ከትምህርት ቤትም ከምናምን መልስ ከኮሌጅም እና የዛኔ ተማሪ ነበርኩኝ። እና ያው ጎን ለጎን ነበር ጂም የምሰራው ማለት ነው። ማታ ላይ ነው እየገባሁኝ የምሰራው። እንደውም በሳምንት 3 ምናምን ነበረ የምሰራው። ከዛ ሳምንቱ ሙሉ አደረኩት። ብን ብለሽ ልጠፊ ነበር። ለ3 ቀን ብቻ አልኩኝና የምሰራው ነው መመላለስ። ሁለቱንም ነው። አንተ ደግሞ መመላለስ ሆነ። ሁለቱንም ነው። እና በቃ ያው እሱ መጀመሪያ ከእናቴ ጋር በርግጥ ግልጽ ነን። እነግራት ነበር ያለውን ነገር እንደዚህ ብዬ ውሎዬ ምናምን አጫውታታለሁ። እናቴን እንደ እናት ብቻ ሳይሆን እንደ ጓደኛዬ፣ እሷም እንደ ጓደኛዋ አቅርባኝ ነው። አንድ ልጇ ነኝ። ስለዚህ ያለን ቀረቤታ ልዩ ነው፣ የኔና የእናቴ ማለት ነው። እና አጫውታታለሁ ያለውን ነገር ውሎዬን፣ ስለ ክላስ እዛ ጂም ሄጄ ምን እንደተፈጠረ ምን እንደሆነ ምናምን በቃ ምንም ነገር ሳልደብቃት እናወራለን። እሷም የቀን ውሏን እንደዛው እንደ ጓደኛ ነው የምናወራው። እና ነገርኳት እንደዚህ ጂም ላይ አንዱን በቃ ነገርኳትኝ። ስለዚህ ትንሽ ለምን ምናምን አለችኝ። ያው 1 አመት ይቀረኝ ነበረ ለመመረቅ እና ኮሌጅ ነው የምማረው እና ይቀረኝ ነበር አለ። እስቲ ጨርሺ ምናምን አለችኝ። በቃ እኔ ግን መታገስ አልቻልኩኝም። እንደ አጋጣሚ ደግሞ እሱ ወደ ጥየቃው መጣ ማለት ነው። በጣም መንገዱን ከፈተልኝ ማለት ነው። እና ደስ አለኝ። ነገርኳትኝ። በቃ ችግር የለውም ያው ማለት ትምህርቴንም መጨረስ እንደምችል ከሱ ጋር በጣም መልካም ሰው ነው እንደምታየው ነው። እሱን ነገርኳት ለማሚ በቃ ሳመንኳትኝ። ኦኬ አለች። የሚደረገውን አድርጋ ያው ሽማግሌ እሱ ላከ። ከዛ ያው በክብር በሰርግ ተጨፍሮ እልል ተብሎ አነስተኛ ነው ሰርጉ። አነስተኛ ነው ያን ያህል አላካበድ ነው። የቤተሰብ በቃ ቀለል ያለ ደስ የሚል ነበረ። እንዲህ ይሄ ግብ ያልበዛበት ጥሩ ፕሮግራም ተደርጎልን ያ ወደ ትዳር ገባሁኝ። ትዳር ውስጥም ከገባሁ በኋላ እንደምታየው ነው። ያኔ እንግዲህ 1 አመት አይደለ ዘላ 1 አመታችን አይደለ ምሽለታ ነው ያከበርነው አይደል? 1 አመት እና ዛሬ 15 ቀን ምናምን ነው 1 አመታችንን አንቨርሰሪ ያከበርነው እና እንደዛ ነው። ግን ቅርብ ጊዜ ነው። ያው በዚህ አጋጣሚ ያኔ ብንተዋወቅ ትጠሩ ነበር። እንኳን አደረሳችሁ ብያለሁ። እናመሰግናለን። እና ለእኔ እንደውም ይበልጥ ነው የሆነው የእሱ ፍቅር ለእኔ በደንብ እንዴት ነው ውስጡ ማንነቱን ይበልጥ ያወቅኩበት ነው። ያኔ
በአይን ፍቅርም ነበረ። ከዛ ወደ ትዳር ደግሞ ስንገባ ይበልጥ በጣም ደስ የሚል የትዳር ጊዜ ነው። እንግዲህ ያው አመት ድረስ የቆየ ነው። ምንም ልነግርህ አልችልም። በጣም ነው የምወደው። በጣም ደስ ይላል። ያው እንኳንም ስፖርት ቤት ሄድኩኝ ነው አይደለ? እንኳንም ጂም ሄድኩኝ ነው። ምንም ጥያቄ የለውም። ዞላስ እንዴት ነው እስቲ? ያው ለአንተ ደግሞ አርአያ የሆነ ሰው አለ። ብዙ ጊዜ እንደዚህ በስፖርት ውስጥ ምናምን ስታደግ እያየሃቸው የምታደርጋቸው ሰዎች ይኖራሉ። እንዴት ገባ እስቲ ትንሽ? ያው ወጣቶች ናቸው ይሄን ነገር የሚከታተሉት። እስቲ ለወጣቶችም እንዲማሩበት ያው ስፖርት መስራት ያው ለጤና ወደ አጓጉል ቦታ ከመሄድ ወደ ስፖርት መሄድ የተሻለ ነገር ነው። ያው እኛም ደግሞ የምንመክረው አስተማሪ የሆነ ነገር ሲሆን ነው ደስ የሚለንም። አስተማሪ የሆነ ነገር ብናስተላልፍም ደግሞ ደስ የሚል ነገር ስለሆነ እስቲ እንዴት ወደ ስፖርቱ ገባ? ያው በልጅነት እንደ ማንኛውም የሰፈር ልጅ ማንኛውንም ስፖርቶችን እንሰራለን። ለምሳሌ ዝም ብሎ መገለባበጥ፣ መሮጥ፣ ፑሻፕ መስራት፣ ሲታፕ፣ ፑላፕ መስራት፣ ኳስ መጫወት፣ ኳስ እግር ኳስ ሊሆን ይችላል፣ ባስኬትቦል ሊሆን ይችላል፣ መረብ ኳስ ሊሆን ይችላል። እነዚህን ሁሉ ምናምን ታደርጋለህ እና እኔ ምንድነው ከልጅነቴ ጀምሮ እነዚህ የአካል ብቃት እንቅስቃሴ የሚሰሩትን በማየት በተለይ ደግሞ እነዚህ አሉ ፊልሞች ፐርፐዝ ለዚህ ተብለው የሚሰሩ ፊልሞች አሉ። በተለይ ደግሞ አሁን ጊዜውም አሪፍ ነው። አዎ ያኔ አሁን አሪፍ ነው። ያኔ ግን አሁን ቴክኖሎጂው እጅ ላይ ስለሆነ ለአሁን ወጣቶች በተለይ የእናንተ እስቲ እኛ ግን ምንድነው ይሄ በዲክ ምናምን የሚታይ በቪኤችኤስ ዲክ ቪኤችኤስ ነው የሚባለው አይደል? ከዛ በኋላ ሲዲ መጣ ምናምን ከተን ምናምን እሱን እንዲህ እየመለስን በስክሪፕቶ ማጠንጠኛ ነው እድሜውን ተናገረልሽ አላውቀውም እያለች ነው ዲክ ምንድን ነው ያልከው? በቪኤችኤስ በእሱ ስናይ የህንድ ፊልሞችን እናያለን፣ የቻይና ካራቴ እናያለን እና ውስጥ የሚቀር ነገር አለ እና እኔ ራሴን ጤናዬን ለመጠበቅ እሰራለሁ ዝም ብዬ እና አሁን ሮል ሞዴልህ ማን ነው ብትለኝ እኔ አባቴም ስፖርተኛ አይደለም፣ እናቴም ስፖርተኛ አይደለችም። እነሱ ቢዝነስ ማን ናቸው እና ቢዝነስ ላይ ነው የተሰማሩት። ከቤተሰብ ሮል ሞዴል የሆነኝ የለም፣ ከሰፈር ውስጥም እኔ ሮል ሞዴል የሆነኝ የለም እና እንደነገርኩህ አያለው በደንብ በትኩረት እና ፊልሞችን በማየት ግን እኔ እንደዚህ አይነት ስፖርት ውስጥ እንድሰምጥ አድርጎኛል። ፊልሞችን በቃ እንደዚህ አይነት ፊልሞችን በማየት እና ስፖርት ቤት ስለመክፈቱና ህብረተሰቡን ስለማገልገል ግን መቼ ነው ያሰብከው ብለህ ብትለኝ አንድ ጓደኛ ነበረኝና የሚገርምህ አሁን ሳይንሱን አውቀው ስፖርቱን ስትሰራውና ዝም ብለህ ዘለህ ገብተህ ስፖርቱን ስትሰራው በጣም ልዩነት አለው እና ለነገርኩህ ይሄ ጓደኛዬ ብዙ አመት ስፖርት ሰርቷል። በጣም ብዙ አመት ስፖርት ሰርቷል። ግን ሰውነቱ ላይ ምንም አይነት ለውጥ የለም። በነገራችን ላይ እንደዚህ አይነት አንዳንድ ሰዎች አሉ። እኔም የማውቀው ልጅ አለ። እድሜ ልኩን እንደዚህ ስፖርት የሚሰራ ልጅ ነው። ምንም አይነት ለውጥ በቃ ቀጭን ነው። ግን በጣም በጣም ከኤሮቢክስ ምናምን ውጪ ብረት ላይ ሁላ በደንብ የሚሰራ ልጅ ነው። ትክክል። እንደ ባለሙያ ያው የምታውቀው ነገር ነው አንተ። አዎ። እና ምን ሆነ መሰለህ ይሄ ልጅ ሰውነቱ ላይ ለውጥ የለም፣ ጡንቻ አላወጣም። ጡንቻ ማውጣት ያው ምን ማለት እንደሆነ ይገባሃል መቼም። ጡንቻ ማውጣት ማለት በሽታዎችን ሁሉ መግደል ማለት ነው። ይሄን ታውቃለህ? ይሄንን ሳይንስ ታውቃለህ? እስቲ ንገረን፣ ለተመልካቾቻችንም አላውቅም፣ ንገረን። የምረን ነው። ሰውነታችን ጡንቻ አወጣ ማለት ምን ማለት መሰለህ? እነዚህ ተላላፊ ያልሆኑ በሽታዎችን ቢኖሩ ማስወገድ የሚችል እንዳይከሰቱ ማድረግ የሚችል በተለይ አሁን ህብረተሰባችን ላይ በጣም እየተስፋፋ የመጣው ይሄ ስኳር፣
ደም ግፊት፣ ሃይ ኮሌስትሮል የሚባሉ ነገሮች ማለት ነው። እና ሰውነትህ ጡንቻ ሲያወጣ ይህ ፋት የምትለው ነገር ከሰውነትህ ሙሉ ለሙሉ ሙጥጥ ብሎ ነው የሚጠፋው። ፋት የሚባለው ነገር ደግሞ ስብ የሚባለው ማለት ነው። እና ይህ ፋት የሚባለው ደግሞ ምንድን ነው የሚሆነው መሰለ? በባህሪው አፋፍቶ ያሳያል። አንዳንድ ሰው ወፍሮ በተለይ ሆዱ ሀብጦ ተመቸው ኑሮ ተመቸው ጮማውን እየበላ ጮማ ኢትስ ኦኬ እኮ ጮማ ሳይበዛ ምናምን አንዳንዴ ኢትስ ኦኬ። እና አሁን ስጋ ፕሮቲን አይደለም፣ በተለይ ቀዩ ስጋ ፕሮቲን ነው። እና የሰው ልጆች ፕሮቲን በደንብ እንዲመገቡ ይመከራል። በተለይ አሁን የቅርብ ሳይንስ አይተህ ከሆነ ይመስለኛል ከጃንዋሪ ከነጮች አዲስ ዓመት ጀምሮ ፉድ ፒራሚድ ተቀይሯል። ይህን ታውቅ ሰምተሃል? በጣም አፕዴትድ የሆነ ኢንፎርሜሽን ነው እየነገረኝ። እኔ ጋዜጠኛ ስለሆንክም ራስን በተለያየ መንገድ አፕዴት ታደርጋለህ ብዬ ነው ማስበው። እና ምናልባት ያው እኔ ከስራው ጋር ስላለሁኝም ሊሆን ይችላል። ፉድ ፒራሚድ ተቀይሯል። ባይ በፊት ካርብስ በጣም ተመገቡ ተብሎ ትልቁን እንትን የሚይዘው እሱ ነበር ከስር ያለው። አሁን ግን ምን ሆነ? ተገለበጠ። ከላይ የነበሩት ወደ ታች ካርብስ በጣም በሚኒመም ደረጃ እንዲህ ነው። እና ፕሮቲን በደንብ ተመገቡ ነው የሚለው። እና ተገለባብጧል። የላይኛው የታችኛው ተገለባብጧል። አሁን ፕሮቲን ተመገበ። እሺ አንተም በብዛት ፕሮቲን ነው የሚሻለው። ካርቦሃይድሬት አያስፈልግም ሳይሆን በትንሹ በመጠኑ ጤነኛ የሆነ ፕሮቲን ግን በደንብ ተመገብና ለዛ ነው ሸንቀጥም። ፕሮቲን ባይዜ በቃ ጡንቻ ነው የሚሆነው። ይሄ ስብ ምናምን አጥፍቶ ጡንቻ ነው የሚሆንልን። እና ይሄ የነገርኩህ ጓደኛዬ ምንድን ነው ካርብስ ነው የሚመገበው፣ ቦርጭ ነው። ከዛ አንድ ቀን ተሰበረ። በቃ ያ ክስተት ነው እኔ ነገሮችን አሁን የነገርኩህን ሁላ በደንብ ማንበብ የጀመርኩት ከዛ በኋላ ነው። እና እዛ በቃ ስፖርቱ ላይ ያሉ ነገሮችን ሁሌ ያለው አነባለው ምናምን። በቃ ለምን አልከፍትም ብዬ ጂሙን እናሳያለን። በጣም ዘመናዊ ጂም ነው፣ በጣም ዘመናዊ ጂም ነው። እና ከፈትኩኝ። በቃ ያው በዛውም እሷንም አገኘሁበት እላለሁ። በጣም ደስ ይላል። ፍስን ያረካል ማለት ይቻላል። እሺ በጣም አሪፍ ህይወት ተሞክሯችሁን ነው እየሰማን ያለ ነው። በተለይ ደግሞ አስተማሪነቱን በጣም ሰፊ የሆነ ነገር ነው ከእናንተ እየወሰድን ያለ ነው። በመምጣታችን በጣም ደስተኞች ነን፣ አልተጸጸትንም። የምንፈልገው ነገር ነው እያገኘን ያለ ነው። ያው እንግዲህ ያው ሰው ከሰው ጋር ነው እና የሚኖረው። ወደዚህ ሰፈር ከገባችሁ በኋላ ማህበራዊ ህይወታችሁ ያው በቅርብ ነው የገባችሁ። ዞሮ እንዴት ነው? አሪፍ ነው? እንዴት ነው ሰፈሩ? እንዴት አገኛችሁት? ተከራይታችሁ ነው አይደል ያላችሁት? ይሄ ቤት በክራይ ነው ያለንበት። በቅርብ ነው የገባ ነው። ቤታችን ሰው ጠፍቶ ያውቃል? አያውቅም። በጣም ደስ የሚል ግንኙነት ነው ያለን ከአካባቢውም ሰዎች ጋር ከጎረቤትም ጋር አይነሳም። ቀን ሙሉ ቡናም ስለምወድ ደስ ይለኛል። አንድም ያው ለመጫወትም ከሰዎች ጋር ምናምን ደስ ይለኛል። እንደዚህ ጊዜ ሳሳልፍ ደስ ስለሚለኝ ነው። ቤተሰቦችሽስ ወደዚህ ያው ማዘር እንደነገርኩህ ቢዚ ናት፣ አትመጣም ብዙ ጊዜ። እንደነገርኩህ ዲዛይነር ናት። ዲዛይነር ናቸው ብለሽኛል። ስለዚህ ምንም ጊዜ አይኖራትም። በስልክ ምናምን ነው ልናወራ የምንችለው፣ እንዲህ ለበዓል ምናምን ነው ልንገናኝ የምንችለው እንጂ እንዲህ እንደ ማንኛውም ገባ ወጣ የለም፣ አትመጣም። ግን ያው በስራ ዓለም ላይ ሆነሽ አንቺ አሁን ምን እየሰራሽ ነው? ወይስ ዲዛይነርነቱን የወሰድሻት ነገር አለ? የወረሽው ነገር አለ? ዲዛይነር ከበፊቱም ብዙም አልወደውም እኔ። አሰልቺ አሁን አንድ ላይ እያገዘችኝ እኔ እንጂ በቃ እኮ ጂም ቤት አለን። በፊት ነበር አይደል ማናጀርም ሆኜ ዋና አሰልጣኝም ሆኜ ቀጥለኝ ነበር። አሁን እኔን ታግዘኛለች። አንዳንዴ ምን አለ መሰለኝ፣ ይቅርታ አድርግልኝና ብዙ ጊዜ እንደዚህ ቤተሰቦቻቸው ዲዛይነር ሲሆኑ ልጆቻቸውም ዲዛይነር ሜካኒክ ሲሆኑ እያዩ የሚያደርጉት እሷ ከኔ ጋር ያንተን ብቻ ነው በጣም ነው የማከብራት፣ በጣም ነው የምወደው። አንድም ያደግኩበት በሷ ዲዛይነር በሷ የተሰሩ ምርጥ ምን ብዬ ልንገርህ፣ እጅግ በሚገርሙ በውብ እጆቿ ሰርታ በምታስረክበው ዲዛይነሮች ነው እኔ ያሳደገችኝ እና በጣም ነው ስራዋን ማከብርላት። እና በዚህ አጋጣሚ እንዳታጣሉኝ ደግሞ ለእናትሽ መልእክት ማስተላለፍ ትችላለሽ። እናቴ ወልድሽ ባላስተላልፍም ታውቃለሽ ማሚዬ በጣም ነው የምወዳት። ምንም ቃላት የለኝም ለሷ።
እንግዲህ ያው ከአመት በፊትም የተወሰነ እንግዲህ ያው ግንኙነታችሁ በትዳር ነው እንጂ አመት ከዛ በፊት ያው ትንሽ እንደቆያችሁ የነገራችሁኝ ነገር ያው እንዳለ ሆኖ ግልጽ ነው። ትንሽ ቆይታችኋል መሰለኝ እና በትዳርም አንድ አመት ስትኖሩ እንዴት ነው ልጅ እንኳን የለም። እኔ እንደውም አንዳንድ ያው እንደዚህ አይነት ሰዎች ራንደምሊ ስንመርጥ እንደዚህ ባለ ትዳር የሆኑትን እነማንን ብንጠይቅ ይሻላል፣ እነማን ጋር ብንሄድ ይሻላል ብለን ስናስብ አንዳንድ ሰዎችን አንዳንድ ጥያቄዎች እንጠይቃለን። እናንተ ያው በቅርብ እንደገባችሁ ግን ግንኙነታችሁ ጥሩ እንደሆነ ስትወጡ ስትገቡ ልጅ ይመጣል፣ ችግር የለውም። ስለ እናንተ ደግሞ ጥሩ ነገር ስላለ ልጅ ከእግዚአብሔር ይመጣል፣ እንጠብቃለን። ይህን ልል ቅድም የፈለግኩበት ምክንያት ምንድን ነው? እርጉዝ እንደነበረች እሷ ሰምቼ ነበር። እሷ ቢሆን ደስ ይለኝ ነበረ።